በመሬትና በቁሳቁስ ፍቅር የተነደፈው የብልጽግና ካድሬ ሀገር የመሰረተውንና ህንፃ የገነባውን ህዝብ ትቶ ግንብ ለማደስ ገንዘብ ማዋጣቱ ተሰማ። ፋኖን ለማጥፋት ትኩረት አድርጎ እየሰራ መሆኑን የማዕከላዊ ጎንደር ዞን ገለጸ። በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል ሲካሄድ የቆየው የሰላም ድርድር ያላንዳች ውጤት መጠናቀቁ ተሰማ። የኢትዮጵያ ቀኝ ገዢ ሰራዊት በኤርትራ የፈጸመውን ጭፍጨፋ 56ኛ ዓመት መታሰቢያ ማክበሩን የኤርትራ መንግስት ገለጸ። ሰላም ጤና ይስጥልን ወደ ጃኖ ቅማንት ሚዲያ ተከታታዮቻችን እንደምን ቆያችሁ? ይህ የጃኖ ቅማንት ሚዲያ የዘገባ ሰዓታችን ነው። አርዕስተ ዜናዎችን በማሰማት ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በመሬትና በቁሳቁስ ፍቅርና ጉዞ ግራ የተጋባው የብልጽግና ካድሬ ሀገር የመሰረተውንና ታሪካዊ ቅርሱን የገነባውን የቅማንትን ህዝብ እየገደለና እያፈናቀለ ቅርስ በማደስ አባዜ መጠመዱ ተሰምቷል። የአማራ ኮሚኒኬሽን ዛሬ ባወጣው ዘገባው በጎንደር ከተማ የሚሰለጥኑ የመንግስት አመራሮች ለፋሲለደስ ግንብ ጥገና የሚውል ከ723 ሺህ ብር በላይ ማዋጣታቸውን ዘግሟል። ከ1100 በላይ ንጹሃን ቅማንቶችን ጎንደር ከተማ በሚገኘው ወህኒ ቤቱ በማንነታቸው ምክንያት አጉሮ ፍዳቸውን እያስቆጠራቸው የሚገኘው የብልጽግና ባለስልጣናት ቡድን ሰብአዊነቱና ሞራላዊ ግዴታው ከህሊናው ጠፍቶበት ቅማንቱ ስለገነባው ህንፃ እየተጨነቀ ይገኛል። ጎንደር የተባለውን ጥንታዊ የህገ ልቦና ድግናውን ከአጼ ፋሲለደስ ጋር በገባው ስምምነት መሰረት ለቤተ መንግስት መስሪያነት ያስረከበውና የህንፃውን ስራ በበላይነት የሰራውን የቅማንትን ህዝብ ከ2008 ዓመተ ምህረት ጀምሮ ያለማቋረጥ የጨፈጨፈው የአማራ ብልጽግና ሰብአዊነት የሚባል የሰውነት መለኪያ ጠፍቶበት በመሬት በሰሊጥና በህንፃ ፍቅር አብዷል ሲሉ የቅማንት መብት ተሟጋቾች ለጃኖ ቅማንት ሚዲያ ገልጸዋል። ሽፍታና ሌባ አደራጅተው የቅማንትን ህዝብ ታጣቂዎቻቸው ትብብር እያሳገቱ ብር የሚያግበሰብሱት የብልጽግና ካድሬዎች በህዝብ ዘንድ ያጡትን ተቀባይነት ለማግኘት ፋሲል ግንብን ለማስጠገን 700 ሺህ ብር አወጣን በማለት የማይመስል የርካሽ ተወዳጅነት ዘገባ አሰርተዋል የሚለውን ዜና የተመለከቱ ወገኖች ፋሲለደስ ግንብ እኮ በዩኔስኮ የተመዘገበ በመሆኑ በዚህ በተባበሩት መንግስታት ድርጅት ወጪና እቅድ ነው የሚጠገነው ብለዋል። በካድሬዎች የተዋጣው 723 ሺህ ብር ለጎንደር ከተማ አስተዳደር መሰጠቱን የአማራ ኮሚኒኬሽን መዘገቡን ተከትሎ በተመደበበት የመንግስት ኃላፊነት በታማኝነትና በታታሪነት ሰርቶ በህዝብ ዘንድ ከበሬታና ውዴታ ከማግኘት ይልቅ ይህን በመሰለ የታይታ ተግባር የተጠመደው የብልጽግና ካድሬዎች ቡድን የህዝቡን የኑሮ ውድነት የሚቀንስ አንዳች ስራ አይሰራም ተብሏል። በአህዳዊነት እሳቤ ተይዘው የብሔር ብሔረሰቦችን መብት በመርገጥ ስልጣናቸውን ማደላደል የሚፈልጉት ብልጽግናዎች ትኩረታቸው ቁስ አካል ላይ በመሆኑ የህዝቦችን ወይንም የሰዎችን መሰረታዊ ችግር መረዳት አይችልም ሲሉ የሰብአዊ መብት ተቆርቋሪዎች ይገልጻሉ። ራሳቸው በፈጠሩት የእርስ በርስ ጦርነት በ2 ዓመታት ውስጥ በሚሊዮን የሚቆጠሩ ዜጎችን አስገድለው ከ20 ሚሊዮን በላይ የሚሆኑ ዜጎችን እርዳታ ጠባቂ ያደረጉት የብልጽግና ካድሬዎች በተሟጠጠው ሰብአዊነታቸው ምክንያት የእርዳታ እህሎችን በተደራጀ መንገድ በመዝረፋቸው ለበርካታ ወራት እርዳታ እንዲቋረጥ አድርገው እንኳን አንድም ቀን በአደባባይ ወጥተው ይቅርታ ጠይቀው አያውቁም ተብሏል። ስብና የጎደለው ጭፍን ፖዚቲቭ ኢነርጂ አፈንፋኙ የብልጽግና መንግስት ወደ ስልጣን ከመጣበት ወዲህ በህዝቦች ላይ እየደረሰ ስላለው ጦርነት፣ ድርቅ፣ ረሃብ፣ ስደትና የመሳሰሉ ጉዳዮችን የሚዘግቡ ሚዲያዎችንና የሰብአዊ መብት ድርጅቶችን ችግር ጠሪ ሟርተኞች በማለት ሲፈርጅ መቆየቱ አይዘነጋም። ፋኖን ለማጥፋት ትኩረት አድርጎ እየሰራ መሆኑን የማዕከላዊ ጎንደር ዞን ገለጸ። በፋኖ ላይ የተጀመረውን ዘመቻ ለማጠናከር ይረዳው ዘንድ በየወረዳው ሰላም አስከባሪ የሚል መጠሪያ ሰጥቶ ሚሊሻ በብዛት እያሰለጠነ መሆኑን ዞኑ ገልጿል። ከባለፈው ሳምንት የቀጠለ ትላንትና ዛሬ ብቻ በምዕራብና ምስራቅ ደንቢያ፣ በማዕከላዊ አርማጭሆ፣ በጸገዴና ጎንደር ዙሪያ ወረዳዎች ወታደራዊና ፖለቲካዊ ስልጠና ሲሰጣቸው የቆዩ በሺዎች የሚቆጠሩ የሚሊሻ አባላትን አስመርቋል። በስልጣን ሽኩቻ ደም የተቃቡት ፋኖ የተባለው ህገወጥ ታጣቂና ጽንፈኛው የአማራ ብልጽግና
ከባለፈው ነሐሴ ወር ጀምሮ ጎራ ለይተው ሲዋጉ የቆዩ ሲሆን ከቅርብ ጊዜ ወዲህ ግን የመንግስትን ስልጣን የተቆጣጠረው የብልጽግና ቡድን የበላይነቱን እየወሰደ መምጣቱ ይነገራል። አሁን በየወረዳው እየሰለጠነ ያለው ኃይል ዋና ዓላማው የአመራሩን ደህንነት መጠበቅና የብልጽግናን ስልጣን ማጽናት ሲሆን መንግስትን ተጻሮ የቆመን ማንኛውንም ኃይል ለማጥፋት በየስልጠና ማዕከላቱ እስከ ሕይወት መስዋዕትነት ለመክፈል ዝግጁ መሆኑን ቃል ሲገባ ተሰምቷል። ጃኖ ቅማንት ሚዲያ በተደጋጋሚ ሲዘግብ እንደቆየው ፋኖን ከተራራ ግዝፈው በሚስሉ ጽንፈኛ ሚዲያዎች ተደናብረው ጫካ ገብተው የነበሩና በየጊዜው ተመልሰው ለመንግስት እጅ የሚሰጡ ፋኖዎችና የድሮ ልዩ ኃይል አባላት እንዲሁም ለብልጽግና ሰዎች የስጋ ዝምድናም ሆነ በጥቅማ ጥቅም የተሳሰሩ ሰዎች የሰላም አስከባሪ ስልጠናውን እንደተቀላቀሉ ይታወቃል። በጎንደር ቀጠና ያለው አብዛኛው ፋኖ ወደ መንግስት እየገባ ሲሆን እስካሁን እጅ ያልሰጡትንም እሾህን በሾህ በሚለው መርህ አዲስ በሰለጠነው ሚሊሻ አሳደው ለማጥፋት እቅድ መያዛቸውን የዞኑ ካድሬዎች በየመድረኩ እየተናገሩ ናቸው። የቀጠናው የአማራ ብልጽግና ካድሬዎች ጎንደር አካባቢ የሚንቀሳቀሰውን የፋኖ ኃይል ለመመተንና በነጻነት እንደልባቸው ለመንቀሳቀስ ከፌዴራሉ መንግስት ጋር ከተዋጋን በጉልበት የያዝነውን የወልቃይትን መሬት ለትግራይ አሳልፎ ይሰጥብናል የሚል ማደናገሪያ ሲጠቀም መቆየቱ አይዘነጋም። የህዝቡን ህልውና ለመጠበቅ ሰላም አስከባሪ እያስመረቅኩ ነው የሚለው የአማራ ብልጽግና ካድሬ በየአካባቢው ደጋፊዎችን እየሰበሰበ ፋኖ በዚህ አካሄዱ የሚያስመልሰው የአማራ ጥያቄ እንደሌለና ብቸኛው የአማራ ጠበቃ እርሱ ራሱ ብልጽግና እንደሆነ እየሰበከ ይገኛል። ሁለቱም ኃይሎች የህዝብ ጠላት ሆነው ሳለ ራሳቸውን እንደ ቅዱስና የአማራ ህዝብ ብቸኛ ነፃ አውጪ አድርገው የሚቆጥሩት ፋኖና ጽንፈኛው የአማራ ብልጽግና ጸባቸው የስልጣን ጉዳይ እንጂ ህገ መንግስቱን በማፍረስና የሌሎችን ህዝቦች መብት በመርገጥ ረገድ ሁለቱ አንድ ናቸው በሚለው ሐሳብ በርካቶች ይስማሙበታል። በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል ሲካሄድ የቆየው የሰላም ድርድር ያላንዳች ውጤት መጠናቀቁ ተሰማ። በታንዛኒያ በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል ሲካሄድ የቆየው የሰላም ድርድር ያላንዳች ውጤት መጠናቀቁን ሁለቱ ወገኖች በየፊናቸው ባወጡት መግለጫ አረጋግጠዋል። የብልጽግና መንግስት በኮሚኒኬሽን ጽህፈት ቤቱ በኩል ባወጣው መግለጫ ሸኔ ተብሎ ከሚጠራው የኦሮሞ ነጻነት ሰራዊት ጋር በታንዛኒያ ዛንዚባር እና ዳሬ ሰላም በሁለት ዙር የተደረገው የሰላም ድርድር መንግስት አዝሎ መንግስት ያድርገኝ በሚል የኦሮሞ ነጻነት ሰራዊት ግትር አቋም ያለ ውጤት መቋጨቱን ገልጿል። የኦሮሞ ነጻነት ሰራዊት በበኩሉ የብልጽግና መንግስት በነበሩት ሁለት ዙር የሰላም ንግግሮች ያቀረብኩትን ዘላቂ ሰላም የሚያመጣ ሁሉን አቀፍ መንግስት የማቋቋም ጥያቄ አልቀበልም በማለቱ ምክንያት ድርድሩ ውጤት አልባ እንደሆነ አሳውቋል። ለድርድሩ ያለመሳካት ዋናው ተጠያቂው የኦሮሞ ነጻነት ሰራዊት ነው ያለው የብልጽግና መንግስት የፖለቲካ ፕሮግራም ከማይጋሩን ፓርቲዎች ጋር የመንግስት ስልጣንን አጋርተን እየሰራን መሆናችን ለሰላም ያለንን ቁርጠኛ አቋም ያሳያል በሚል መመጻደቅ ለስምምነቱ ከንቱ መቅረት የኔ ሚና የለበትም ለማለት ሞክሯል። የብልጽግና መንግስት ስልጣን አጋራኋቸው የሚላቸው ፕሮፌሰር በየነ ጴጥሮስ፣ ፕሮፌሰር ብርሃኑ ነጋና አቶ በለጠ ሞላን ከሆነ እነዚህ ግለሰቦች ለብልጽግና ወገባቸውን አደግድገው ከጋድሬዎቹ በላይ ለማገልገል የተስማሙና በፖለቲካ ርዕዮት አሰላለፋቸውም ቢሆን ከብልጽግና የአህዳውያን እሳቤ ያልተለዩ ናቸው ያሉት አስተያየት ሰጪዎች ብልጽግና ከስልጣኑ በፊት ህዝቦችን የሚያስቀድም ቢሆን ኖሮ በኦሮሚያ ክልል ሁሉን የፖለቲካ ኃይሎች ያካተተ የመንግስት ስርዓት እንዲመሰረት በኦሮሞ ነጻነት ሰራዊት የቀረበለትን አማራጭ የሰላም መንገድ ይቀበለው ነበር ብለዋል። አብሮት ለ27 ዓመታት ሲሰራ ከነበረው ህወሓት ጋር ስልጣንን ተጋርቶ ሀገርን ሰላም ማድረግ ያልፈለገው የብልጽግና መንግስት ህወሓትን ካላጠፋው ስልጣን አይጸናም በሚል የቀደሙ ነገስታት አባዜ ተለክፎ በትግራይ ባካሄደው አውዳሚ ጦርነት ሀገሪቱን በምጣኔ ሀብት ወደ ኋላ ለ25 ዓመታት ያንፏቀቀ ውድመት ማምጣቱን ሳይነግረን ከህወሓት ጋር የሰላም ስምምነት መፈራረሙን እንደ ጽድቅ የሚቆጥረው የብልጽግና መንግስት ከኦሮሞ ነጻነት ሰራዊት ጋር ተደራድሮ ሰላም ማምጣት እየቻለ በተለመደው ግትርተኝነት ሀገሪቱን በገባችበት ጦርነት እየዳከረች እንድትቀጥል ማድረጉ ነው እየተነገረ ያለው። ስለተካሄዱት የድርድሩ መሰረታዊ ጉዳዮች ዝርዝር መግለጫ ከመስጠት የተቆጠቡት ሁለቱ ወገኖች በዛንዚባርና በዳሬ ሰላም በተካሄዱት የሰላም ድርድሮች የተነሱ መከራከሪያ ሀሳቦች ስምምነት የተደረሰባቸውና ያላግባቡ ጉዳዮችን በተመለከተ እንወክለዋለን ለሚሉት ህዝባቸው ግልጽ ማብራሪያ መስጠት አለባቸው ተብሏል።
የብልጽግናው መንግስት በመግለጫው በመንግስት በኩል ህገ መንግስቱንና የሀገሪቱን ሉዓላዊነት ለመቀበል ዝግጁ ከሆነ ማንኛውም ኃይል ጋር ለመወያየት ጥረት እያደረገ መቆየቱን ቢገልጽም የተለያዩ አስተያየት ሰጪዎች ህገ መንግስቱን በመናድም ሆነ የሀገሪቱን ሉዓላዊነት አሳልፈው በመስጠት የብልጽግናውን መንግስት የሚያክለው የለም ብሏል። የትኛው የህገ መንግስት ድንጋጌ ፈቅዶለት ነው የብልጽግና መንግስት የህዝቦችን ህገ መንግስታዊ መብት የሚጨፈልቀው? ህግ በማስከበር ሰበብ ከግማሽ ሚሊዮን በላይ ንጹሐንን ያስገደለው፣ ከ20 ሚሊዮን በላይ የሚሆኑትን ዜጎች ደግሞ ለእርዳታ የዳረገው፣ የንጹሐን ገበሬዎችን መኖሪያ ቤትና አዝመራ በእሳት የሚያወድመው የሚሉ ወገኖች ሀገሪቱን ለሻቢያ፣ ለሱዳን፣ ለደቡብ ሱዳንና ለተባበሩት አረብ ኤምሬቶች አሳልፈው በመስጠት ማነው ሉዓላዊነቱን ያፈረሰው ሲሉ ጥያቄ አቀርበዋል። ራሱ የሚሰራውን ክፉ ተግባር በሌሎች ማላከክና ራስን ሳይሰሩ ማጽደቅ የዕለት ከዕለት ተግባር የሆነበት የብልጽግናው መንግስት በኦሮሚያ ክልል የሽግግር መንግስት ቢመሰረት ምን ችግር ስለሚያመጣ ነው ስምምነቱን አልቀበልም ያለው ሲሉ ፖለቲከኞች ይገልጻሉ። የኦሮሞ ነጻነት ሰራዊት በድርድሩ ሲያነሳቸው የቆዩ ጥያቄዎች ከ60 ዓመታት በፊት የኦሮሞና ሌሎች ህዝቦች ሲያነሷቸው የነበሩና ተመልሰው ያደሩ ጥያቄዎች ናቸው ያለው የብልጽግና መንግስት መግለጫ ተመልሰው ያደሩ ጥያቄዎች ናቸው ያላቸው የትኞቹ እንደሆኑ አልገለጸም። ራስን በራስ የማስተዳደር፣ ራስን በራስ የማልማትና እኩል የፖለቲካ ተሳትፎ እንዲሁም የራስን ዕድል በራስ የመወሰን የህዝቦች ጥያቄ ዛሬም ድረስ በአግባቡ ባለመመለሳቸው ምክንያት ሀገሪቱ ወደ ከፍተኛ የፖለቲካና ምጣኔ ሀብት ዝቅጠት መግባቷ እየታወቀ የብሔር ጥያቄዎች ተመልሰው አድረዋል የሚል ቅላጽ ያለው መልእክት ማስተላለፉ ፍጹም ተቀባይነት የለውም ተብሏል። በተያያዘ ዜና ድርድሩ በታንዛኒያ ዳሬ ሰላም እየተካሄደ በነበረበት ወቅት የብልጽግና ወታደሮች በተለያዩ የኦሮሚያ አካባቢዎች በሚገኘው የኦሮሞ ነጻነት ሰራዊት ላይ የተጠናከረ ጥቃት መክፈቱን የተመለከቱ አስተያየት ሰጪዎች ድርድሩን ያደናቀፈው የብልጽግና መንግስት ስለመሆኑ ምስክር አያሻም ብለዋል። የብልጽግና መንግስት በአማራ ክልል የሚንቀሳቀሰው ፋኖ የተባለ ታጣቂ በመከላከያና በአካባቢው ታጣቂዎች ቅንጅት የተሻሉ እርምጃዎችን በመውሰድ የስጋትነቱን ደረጃ ስለቀነሰው ነው ድርድሩን ሰጥቶ በመቀበል መርህ ያልቋጨው የሚሉ ወገኖች አልታጡም። የኦሮሞ ነጻነት ሰራዊት በበኩሉ የብልጽግና ተደራዳሪዎች መሰረታዊ የድርድር ነጥቡ ላይ ከማተኮር ይልቅ ከኦሮሞ ነጻነት ሰራዊት ጋር በተናጠል በመስማማት ዘላቂ ሰላም በማያመጡ ነጥቦች ላይ ጊዜያቸውን ሲያባክኑ መቆየታቸውን ገልጿል። ሁለቱ ወገኖች ችግራቸውን በድርድር ይፈታሉ በሚል ተስፋ በጉጉት ሲጠብቅ የቆየው የኦሮሞ ህዝብ የሁለቱ ወገኖች የእርስ በርስ ጦርነት አይቀሬ መሆኑን በመረዳቱ በከፍተኛ ስጋትና ጭንቀት ውስጥ ወድቋል ተብሏል። ኢጋድ በበኩሉ በኦሮሚያ ለ5 ዓመታት አለመረጋጋትን የፈጠረውን ግጭት ለማስቆም በድርድሩ ትልቅ ተስፋ እንደነበረው ገልጾ አሁንም ሁለቱ ወገኖች ተመልሰው ወደ ሰላማዊ መፍትሄ ይመጣሉ የሚል ግምት እንዳለው ጠቁሟል። በኦሮሚያ ክልል ሁሉንም አቀፍ የሽግግር መንግስት ይመስረት የሚለው ክርክር ተቀባይነት ካገኘ በኦሮሚያ ክልል ዘላቂ ሰላም ያመጣል የሚሉ ወገኖች የብልጽግና መንግስት ግን ይህንን ከመሸነፍ ጋር ስለሚያወዳድረው በጭራሽ ወደ ሰላማዊ መፍትሄ ይመጣሉ ተብሎ አይጠበቅም ብለዋል። የኢትዮጵያ ቅኝ ገዢ ሰራዊት በኤርትራ የፈጸመውን ጭፍጨፋ 56ኛ ዓመት መታሰቢያ ማክበሩን የኤርትራ መንግስት ገለጸ። የኢትዮጵያ ቅኝ ገዢ ሰራዊት እንደ አውሮፓውያን አቆጣጠር በ1967 በጋሽ ባርካ ክልል በሚገኘው አዲኩድ መንደር በመግባት ጭካኔ በተሞላበት መንገድ ነዋሪዎችን የጨፈጨፈበትን 56ኛ ዓመት ባለፈው ህዳር 15 ቀን 2023 ማክበሩን የኤርትራ ማስታወቂያ ሚኒስቴር ባሰራጨው መረጃ ገልጿል። ጭፍጨፋው ተፈጽሞባታል በተባለችው የጋሽ ባርካዋ አዲኩድ መንደር በተካሄደው የመታሰቢያ በዓል የጋሽ ባርካ ክልል ገዢን ጨምሮ የተለያዩ የሻቢያ መንግስት ባለስልጣናት መገኘታቸውን የገለጹት የመረጃ ምንጮች ጭፍጨፋው በተካሄደባት አዲኩድ በአንድ ቀን 99 ነዋሪዎች መረሸናቸውን ተናግረዋል። በበዓሉ ላይ የተገኙት ባለስልጣናት በአዲኩድ የተገደሉ 99 ነዋሪዎች በወቅቱ በኢትዮጵያ ቅኝ ገዢ ሰራዊት በኤርትራ ሲካሄድ የነበረው መጠነ ሰፊ ጭፍጨፋ አንዱ ክፍል ነበር ብለዋል። የጋሽ ባርካ ክልል አንድ ባለስልጣን ለበዓሉ ታዳሚዎች እንደገለጹት ከሆነ በዚያን ወቅት የኢትዮጵያ ቅኝ ገዢ ሰራዊት በክልሉ በ66 መንደሮችና ከተማዎች ላይ ተመሳሳይ ግድያዎችን ፈጽሟል። በበዓሉ የተገኙት አምባሳደር መሐመድ አሊ ሂሩ የተባሉ ባለስልጣን የኢትዮጵያ መንግስት እኛ መሬታችን እንጂ ህዝቡን አንፈልገውም በሚል መመሪያ እየተመራ ነበር ያን ሁሉ ውድመት ያደረሰብን በማለት መግለጻቸው ተሰምቷል።
አምባሳደሩ አክለውም በከባድ የሰውና የንብረት መስዋዕትነት ያገኘነውን ነጻነታችን አጥብቀን እንድንይዝና በብሔራዊ የልማት ፕሮግራሞች ያሉንን ተሳትፎች እንድናጠናክር ሲሉ ጥሪ አቅርበዋል። የሻዕቢያ መንግስት ከቅርብ ጊዜ ወዲህ ከአብይ አህመድ ጋር በገባው የወደብ ይገባኛል አይገባህም ፍጥጫ አብይ አህመድ ጦርነት እንደሚከፍትበት እርግጠኛ በመሆኑ በተለያዩ የኤርትራ አካባቢዎች ካድሬዎችን እያሰማራ እንዲህ አይነት የጥላቻ ዝግጅቶችን እያካሄደ መሆኑ ታውቋል። የሻዕቢያ መንግስት ከኢህአዴግ መገርሰስ ማግስት ጀምሮ ከአብይ አህመድ ጋር በቀረጸው የሴራ ፖለቲካ እየተመራ ኖሞር ወያኔ በተባለው ፕሮጀክቱ መሰረት ትግራይ ውስጥ ገብቶ ህልቆ መሳፍርት የሌለው ውድመት መፈጸሙን እንደ ጽድቅ ቆጥሮ የዛሬ 50ና 60 ዓመታት የኢትዮጵያ ወታደሮች ገደሉብኝ ያላቸውን 99 ሰዎች በማስታወስ የኢትዮጵያን ኃጢአት አግዝፎ የኤርትራ ህዝብ አብይ አህመድ በሚከፍተው ጦርነት ከሻዕቢያ ጎን ሆኖ መዋጋት እንዳለበት እየሰበከ ይገኛል። ወረራንና ቅኝ ግዛትን ጠልቶ በመታገል የኤርትራን ነጻነት ያወጀው የኤርትራ መንግስት እንዴት ትግራይን በዚያ ጭካኔ ደረጃ በመውረር ትልቅ ውድመት አደረሰ የሚሉ ወገኖች በጋሽ ባርካ የተከበረው በግፍ የተገደሉ ሰዎች ማስታወሻ በዓል የደረቀን ትንሽ ቁስል በማመርቀዝ በኤርትራና ኢትዮጵያ ህዝቦች መካከል የመረረ ጥላቻን መዝራት ነው ብለውታል። የሻዕቢያ መንግስት የኃይለ ሥላሴ ወታደሮች ገደሉብን ከሚላቸው 99 ሰዎች ይልቅ በኢሳያስ አገዛዝ ስር ኤርትራ ለዜጎቿ ሲኦል በመሆኗ በህገ ወጥ ስደት የሚሳተፉ በርካታ ኤርትራውያን ለባህር አሳዎች ምግብ እየሆኑ መቅረታቸውን ግን ትንፍሽ አይልም ተብሏል። የኤርትራን ህዝብ ነጻነት በሚባል የእርጎ ባህር አታሎ ከእናት ሀገራቸው ኢትዮጵያ በመገንጠል ለዘመናዊ ባርነት እየዳረጋቸው እንደሚገኝ የተለያዩ ዓለም አቀፍ የሰብአዊ መብት ተቋማት የመሰከሩበት ኢሳያስ አፈወርቂ ዛሬ በ21ኛው ክፍለ ዘመን ላይ ሆኖ ቅኝ ገዢ የኢትዮጵያ ሰራዊት የሚል የከረመ የቂም አኮፋዳውን ከቀበረበት ጉድጓድ አውጥቶ ማራገፍ መጀመሩ አስተዛዛቢ ነው ሲሉ ፖለቲከኞች ይተቻሉ። ውድ የጃኖ ቅማንት ሚዲያ ተከታታዮቻችን የዕለቱ ዘገባዎቻችን ይህን ይመስሉ ነበር። ደህና እምሹ።